መድኃኔዓለምን መዘከር ጀመርኩ። መድኃኔዓለምን መዘክረው በቡና በቄጤማ ሰንደል ሻማ ዮሐንስ ማርያም ሄጄ እምባዬን እያፈሰስኩ ነው ለምናት የነበረው። ጎልጎታ ሰኔ ጎልጎታን እየደገምኩኝ ለምናታለሁ፣ ማጸናታለሁ። መብርሃን እሷን ከእንግሊዝ ሀገር የመጣች ሴት ነበረች። ሄጄ ነበር። እንዴት ትሄዳላችሁ ሰው ጋር? ቤተክርስቲያን ነው እንጂ ሰው ጋር እንዴት ይኬዳል? በፊት ልመና ብቻ ነው የማውቀው። አንድ ቀን እኔ አመስግኜ አላውቅም። እኛ ሀገር እኮ በአመት አንዴ ነው ታቦት የሚወጣው። ጥላና ስዕሏ ነው የሚወጣው እንጂ እንዴት ነው እዚህ ሀገር በወር የሚወጣው? ሰኔ ጎልጎታ እኮ ብዙ ነገር ታደርጋለች። እሷን የደገመ ብዙ ነገር ያገኛል። አምነን ነው እሷን ፈልገን ነው። ጣናን የሚያህል ቦታ አስረገጠችኝ ወላዲተ አምላክ። ደውሉን ደወሉ። ምንድን ነው የሚደውሉት? የሀገሬውን ሰው አስጠርተው ሊያስደበድቡ ነው እንዲህ ብዬ ውስጤ ፈራ። እሰማለሁ 40 ዓመት የዘጉ አባት ናቸው። በጣም ደስ አለኝ። አህዱ አብ ሳይባል እንደሚገባ፣ ጸበል ሴት እንደማትነካ፣ ቤተክርስቲያን ውስጥ ሲገባ ደግሞ በባዶ እግር እንደሚገባ፣ ያን ሁሉ ህግ የተማርነው ከዛ ላይ ነው። ስራውም እያደገ መጣ። ንግስተ ነገስትም ያበረታቱ ነበር። ቆንጆ ነው እንዲህ በቃ። እሳቸው ደግሞ የሀገርኛ ነው የሚወዱት። የቤተ ክርስቲያን ህግ እና ስርዓት አክብረን እናስከብር፣ ወረቀት በራሪ በየቤተ ክርስቲያኑ እየሄድን እንሰጥ ነበር። ሁሉ ነገር ስንሰራ ማለት አልተስተካከልም። ብዙ ፈተና ግን አለው። የአብርሃም እንግዶች እዛ በየቀኑ ይመገብ ነበር፣ ማህበሩ ይመግብ ነበረ። እኔ ማለት ይሄ ኮንትራት እድሜ ነው። ለነፍሴ እውነተኛ መንገድ ላይ ስላቆመችኝ ወላዲተ አምላክን አመሰግናታለሁ።